ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አድርጌ አመሰግናለሁ ማለት ነው ውዶችዬ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል 156 ይዤላችሁ መጥቻለሁ እና ባለፈው ፍቅር ከቤት እንደወጣች እንደጠፋች እና እናቷ እየተጨነቁ እንደነበር ነው እያቋረጥ ነው ማለት ነው። ዛሬ ደግሞ በሌሊትም እንኳ ሳይተኙ እየተጨነቁ እያለቀሱ ለብቻቸው ልጅ እየተደሽ ይሆን እያሉ እየተጨነቁ እያለ ሮማን መጣች። ሮማኔ እትዬ ለምንድን ነው የምትጨነቁት? እሷ እኮ ትልቅ ሴት ናት። እንዲሁም ወደ አባቷ ነው ወደ የምትሆነው እንጂ ወደ ሌላ ላይ እየትሄዳለች ብላ ስትነግራቸው፣ አይ ቢሆንም ሴት ልጅ ከቤት ወጥታ ማደር የለባትም እና ልጄ ምንም እንድትሆንብኝ አልፈልግም። እሷ ረባሽን ብትሆን እኔ ልጄ ምንም እንድትሆንብኝ አልፈልግም ብለው እያለቀሱ እያለ ሮማኔ ደግሞ አይዛ ምንም አትሆንም አይዞት ብላ እያጽናናቻቸው ከዛ ለአሹ ልትነግረው ብላ ወደ አሹ ተመለሰች ማለት ነው ውዶችዬ። ልል ደግሞ እያለቀሰች ለብቻዋ እያለቀሰች እያለ ምክንያቱ ባለፈው ግልጽ አድርጎ አልተናገራትም፣ ግን የምወዳት የማፈቅራት ሴት አለች ፍቅር ይዞኛል ብሎ ስለተናገረ በኪ እሷ ደግሞ በቃ እኔ ሳላውቅ ወድጀዋለሁ ማለት ነው። በኪ ለምንድን ነው እንደዚህ የሚለው ብላ እያለቀሰች ማለት ነው። ምክንያቱ እሱ አፍቅርት ምንድን ነው የሚባለው ፍቅር ይዟታል ከሱ ጋር እሱ ደግሞ ያፈቅራታል፣ ግን እሷም ሆኖ አልነገራትም ማለት ነው። እና ከዛ ልል አደይ መጣች። አደይ ስትመጣ እንዲህ ምንድነው ለምንድነው የምታለቅሺው አለቻት። እሷ ደግሞ እኔ ሳላውቅ ቤኪ ወድጄዋለሁ መሰለኝ እና አደይ እሱ ደግሞ ከሌላ ሴት ፍቅር እንደያዘው ነገረኝ እና ለምን አንቺ የምታፈቅረው ከሆነ ለምን አልነገርሽውም አለቻት። አይ ምንም አልነግረውም አልፈልግም አለች። እሷ ደግሞ በቃ ችግር የለውም እኔ አናግረዋለሁ ስትላት፣ አይ አይሆንም ይቺ ምስጢር በሁለታችን ትቅር እንጂ እንዳትነግሪው አለቻት። እሺ ብላ እሷን በሷ ተስማማች። በኪ ደግሞ ወደ እናቱ ወደ ነበርና በኪ ያስጨነቅከኝ እኮ የት ሄደህ ነው የኔ ልጅ አሉት። አይ እዛ ልል ቤት ነበርኩ፣ አሁን ደግሞ ወደ እሱ ልሄድ ነው። ናፍቃኛለች፣ ምን እንደሆነች ጠናዋ ደህና አትመስለኝም፣ እየተጨነቅኩን ያደርኩት በቃ ልሄድ ብሎ ወደ ልል ቤት ሄደ ማለት ነው ውዶችዬ። ሮማኔ ደግሞ አሹ የፍቅር እናት እየተጨነቁ ነው። በአሁን በሌሊት ሰዓት እኮ አልተኙም እያለቀሱ ልጅ ብለው እያለቀሱ ነው እያለችው እያለ በር ተንኳኳ። በር ሲንኳኳ ማን ነው ሲል ፍቅር ናት። እንዴ ፍቅር የት ሄደሽ ነው አለቻት። አያገባቸውም ብላ ወደ እናቷ ቤት ሄደች። ከዛ ፍቅር ልጄ ልጄ እያሉ ሳሎን ላይ ተኝተው ልጄ ልጄ እያሉ እያለ ፍቅር መጣች ማለት ነው። እሳቸውን በጣም ደስ አላቸው። ደስታቸው መቆጣጠር አቃታቸው ማለት ነው። የት ሄደሽብኝ ነው ልጄ? ምን አድርገሽ ነው ይህ ሁሉ ተንከራትቼ መስዋዕት አድርጌ አሳድገሽ የት ሄደሽብኝ ነው አሏት። እሷ ደግሞ እናቴ ከአንቺ ውጭ የሚያስብልኝ እንደሌለ ገብቶኛል እናቴ፣ አባቴም እንደማይፈልገኝ ገብቶኛል እና ይቅርታ ብላ ይቅርታ ጠየቀት ለእናቷ። እሷቸውም እሺ ብለው ይቅርታዋ ተቀበሏት ማለት ነው ወዶች። በቃ እንዳይለመድብሽ ልጄ ብለው አበበ ደግሞ ለሄለን ይዟት እንደጠፋ ወደ ቤቱ ወደ ከተማ ይዟት እንደመጣ እንዲሁም ለአደይ ደወለ። ተቀበለን ብሎ ለአደይ ደወለላት። የት ደረሳችሁ አለቻቸው። የደረሱበት ቦታ ነገሯትና እሷም ልቀበላቸው ልሄድ አለቻት ለሊሊ። እሺ በቃ ችግር የለውም ወደዚህ ይዘሻቸው ነይ አለቻት። እሷም ደስ አላት። ከዛ ወዲያው ቤኪ መጣ ማለት ነው። ቤኪ መጥቶ ደህና ነሽ አላት። እኔ ደህና ነኝ። ምን ሆንክ? እኔ እንጃ እየተጨነቅኩ ነው ያደርኩት። ጤናሽ ግን ደህና ነሽ አላት። አዎ ደህና ነኝ፣ እስኪ ነይ ልቀፍሽ ብሎ አቅፎ ሳማት ማለት ነው። ምንድን ነው ነፈቅኝ እንዲህ አለችው። አዎ ግን ለምንድን ነው እቺ ባለፈው የነገርክኝ ላናግራት እንዴ አታስተዋውቀኝም አለችው።
አይ ችግር የለውም አንቺም እኮ ታውቂያታለሽ እኮ ችግር የለውም ቀስ ብለሽ ታወቂያታለሽ ብሎ ምንድን ነው ተቆጣሽ ሳላት፣ አይ ምንም አልተቆጣሁም አለችው። ከዛ አቅፎ ሳማትና እሽ በቃ ልሄድ ብሎ ከቤት ወጣ ማለት ነው ውዶችዬ። ግን ታድላ እኮ ነው ለቤኪ ያፈቀራት ሴት እኮ ታድላ ነው እያለች እሷም ሆና ሳታውቅ ማለት ነው ስላወቀች ነው። ኪንጎ ደግሞ ከአሹ ብር ተበድሮ ነበር። ቤኪ ባለፈው አበባ ልገዛ ለልል ሰጣት ብሎ ብር ሰጡት ነበር እና ከዛ አንድ ሰው መጥተው ወስዶት ነበር እና ከዛ ከአሹ ተበድሮ አሁን ተደብቆ እያወራ ለዳይመንድ ተደብቆ እያወራው እኔ ስልኬን ባንተ ሰበብ ስልኬ ተቀምቻለሁ እንዲሁም ብር ከአሹ ተበድር ያለው ብሎ እየነገረው ስትሰማ፣ እንዴ መቼ ነው ከአሹ የተበደርከው ብር አለችው። በዚህ ሰዓት ነው ይቅርታ ቤክ እንደዚህ አበባ ግዛ ብሎ ሰጥቶኝ የነበረው ቀምተውኝ ነው ብሎ ስነግራት፣ እኔና አሹ ማናችንን የምንቀርብህ ለምንድን ነው ከኔ ጋር መጥተህ መውሰድ እያለብህ ወደ አሹ ለምን ሄድክ ብላ ተቆጣቸውና አሁንም እንሰጠዋለን ብላ ወደ አሹ ቤት ሄደች ማለት ነው ውዶችዬ። አደይም ከነ አበበ ጋር ተገናኙትና ወደ ልል ቤት ይዛቸው ሄደች ማለት ነው ውዶችዬ። ቅምጥል ደግሞ የነ ፍቅር ቤት ስታንኳኳ ማን መጣ? አሹ። ከዛ ለአሹ አመስግና በጣም አመሰግናለሁ ለኪንጎ ስላበደርከው አመሰግናለሁ ብላ ብሩ ሰጠችው ማለት ነው። ከዛ እሱ ደግሞ በጣም ደስ አለው። እንዴ እንደ ኪንጎ ታድልሃል እኮ እንደዛ አይነት አፍቃሪ ስለሰጠ የኔዋለች እንጂ ምንም የማይገባት ብሎ ወደ ቤቱ ተመለሰ ማለት ነው። ከዛ ቀጥታ ሄዶ ሮማኔ ምኝታ ክፍል ሄዶ ከዛ ሮማኔ ተኝታለች። ሮማኔ ስተኛ እሱ ደግሞ ተቀመጠና የኔ ወርቅ የኔ ንግስት እያለ ከዛ ሮማኔ ነቃች። እንዴ አሹ ምን እየሰራህ ነው እዚህ ላይ ምን ልታደርግ መጣ አለችው። እንዴ ሮማኔ ምንድን ነው የምትይኝ? እኔ በቃ አልቻልኩም፣ ትናፍቅኛለሽ፣ እኔ ካንቺ መጫወት እፈልጋለሁ፣ ካንቺ ጋር መቀመጥ እፈልጋለሁ፣ የመጣ ይምጣ አላት። እንዴ እትዬ ቢመጡስ ምን ልትል ነው? እትዬ እኮ ይመጣሉ አለችው። እና ምን ላድርግ እኔ እኮ ትናፍቀኛለሽ አላት። እንደዛ እያለች እያለ ማን ትሰማለች? ፍቅር አየቻቸውና ለእናቷ ልትነግራቸው ሄደች። እናቴ አለች፣ ለምንድን ነው አሹ የሮማኔ ምኝታ ክፍል ላይ የምቀመጠው? ምን ፈቅደሽላቸው ነው እንደ አደይና እንደ ዴብ አለቻት። ምንድን ነው ዋሽተሽ መሆን አለበት አሏት። አይሆንም ካላመንሽኝ ነይ ሄደሽ ነይ አለቻት። እና ከዛ ስትሄድ ሮማኔና አሹ እዛ ላይ ተቀምጠው እየተጨቃጨቁ ለምን እዚህ ላይ ትቀመጣለህ እያለችው ነበር። እና በጣም ሮማኔ አሹ ምን እያደረግክ ነው እዚህ ላይ ስትለው በጣም ደነገጠ ማለት ነው። አሹ በጣም ተደናገጠ። ዳይመንድ ደግሞ የአደይ አባት ለማሳመን እየሞከረ ነው። ዲያስፖራ ባልመጥቶላትን እያለች ነው። ለምንድን ነው እኔ ቁጥር ስልኳ ሰጠዋታለሁ፣ ለምን ደውሎት ለምን አግቢው አትሏትም? እንደምን የተከበረ ሰው ነው እንዲሁም ሀብታሞች ናቸው ብሎ እየጀነጀነው ነው ማለት ነው ለአደይ አባት። እሳቸው ደግሞ እንዴ እና የኔ ልጅ እኮ አየህ ደግሞ የፈረንጅ ሀገር የምንኖር ከሆነማ ፈረንጅ ነው በቃ እና ለምንድን ነው እምቢ ያለችው? እዚህ ላይም እኮ እምቢ ብላ ችግራኝ ነው የሄደችው እንጂ ባልኮ የመጠላት ነበር እኮ አለው። እሱ ደግሞ አሁን እምቢ አትሎትም እና አሳምኗት ብሎ ነገራቸው። ዴቭ ግን ምን እንደሆነ እየዘነጋ ነው። እስካሁን ለእናቷ አልተናገረም ማለት ነው። እስካሁን ለእናቷ አልተናገረም እና እህቷ ደግሞ ምንም ስለማታውቅ ብርሃኔ ወደዋለች ለዴቭ። ከዛ ሄሌን ነግራታለች ለአደይ እህትሽ ብርሃኔ ወደዚህ ስመጣ በጣም ደብሯት ነው የነበረው። ከነደብ ሳትመጣ አትቀርም። ነደብ ደግሞ እዚህ ላይ መጥቶ እያስተመማት ስለነበረ ካንቺ ጋር ሆኖ ሳትወደው አትቀርም ወደዋለች ስትላት፣ እንዴ ምን ማለት ነው ብርሃኔ አለቻት። አዎ እና አልነገርሻትም እንዴ አለቻት። ልልም እንደዛ አለቻት። አልነገርሻትም እንዴ ካንቺ ጋር ያላችሁ ግንኙነት አለቻት። ኧረ አልነገርኳትም ማለች ማለት ነው። እና በጣም ተደናገጡ። ምክንያቱ የእህቷ ባል መሆኑ ሳታውቅ ነው ያፈቀረችው።
ወዲያው ከሄደ ብናገር ኖሮ ጥሩ ነበር። ምክንያቱ እሷም ትሰማ ነበር። በፊት ብትወደውም ከተናገረ የእህቴ ባል ነው ብላ እንደዛ ትልም ነበርና አሁን ግን ወደ ከተማ ከእናንተ ጋር እመጣለሁ እያለች ማለት ነው ብርሃኔ። እና በክፍል 157 ዴብ ለእናቷ ይናገር ይሆን የምለው፣ እንዲሁም አዴስ ምን ትል ይሆን የእህቷ እንደወደደችው ስለሰማች ምን ትል ይሆን የምለው ይዤላችሁ እመጣለሁ። ከዛኛው ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ጠብቁኝ ባይ